ክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና ከሥጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ በኃጢአት ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋ ኮነነ። እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉና እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉና። ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛትም ተስኖታል። በሥጋ ያሉትም እግዚአብሔር ደስ ሊያሰኙ አይችሉም። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ ግን ያው የእርሱ ወገን አይደለም። ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ነው። ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል። 12 እንግዲህ ወንድሞቼ ሆይ ዕዳ አለብን፣ እንደ ሥጋ ፈቃድ ግን እንኖር ዘንድ ለሥጋ አይደለም። እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና በመንፈስ ግን የሰውነትን ሥራ ብትገድሉ በሕይወት ትኖራላችሁ። ቁጥር 14 በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ልጆች ከሆንን ወራሾቹ ደግሞ ነን ማለት የእግዚአብሔር ወራሾች ነን። አብረንም ደግሞ እንድንከብር አብረን መከራ ባንቀበል ከክርስቶስ ጋር አብረን ወራሾች ነን እያለ ይቀጥላል። ቁጥር 26 ላይ እንዲሁም መንፈስ ድካማችንን ያግዛል፣ እንዴት እንደምንጸልይ እንደሚገባ አናውቅምና፣ ነገር ግን መንፈስ ራሱ በማይናገር መቃተት ይማልድልናል። ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና። ደስ የሚል መልእክት ነው። እግዚአብሔር ይባርክ። እንግዲህ የሮሜ መጽሐፍ አጠቃላይ 16 ምዕራፍ አለው። ከ16ቱ በሁሉ ውስጥ ትልቅ መልእክቶች አሉት። 8ኛ ምዕራፍ ላይ ከቁጥር 1 ጀምሮ አንድ ቃል ጮክ ብሎ ተናግሯል ጳውሎስ። ሁላችሁ ቃል አላችሁ ሲሉ ጮክ ብሎ የተናገረው ወደፊት አይደለም አሁን ብሎ ነው። አሁን ብሎ ያሰማል። በክርስቶስ ኢየሱስ ላሉት አሁን from now right now ምንም አይነት ብሌምነስ ኮነኔ ይዞ ይመጣ አብሮ የዋለ እንደገና ይቀጥላል ብሎ በእግዚአብሔር ፊት ላለመቆም ቶች የሚያደርግ ውስጥ የገባ ኮነኔ የለም። አንድ ነገር ነው ጮክ ያደረገው በክርስቶስ አንድ ኢየሱስ ያው ነው በልጧቸው አያችሁ። ክርስቶስ ካለ እግዚአብሔር ደስታ ይዛል። ክርስቶስ ባለበት ሕይወት ላይ ሞት የለም። ክርስቶስ ባለበት ሕይወት ላይ ኃጢአት የለው። ክርስቶስ ባለበት ግራውንድ ውስጥ ሰይጣን መደበቂያ የለው። በቃ በዓለም ላይ ዓለምን አሸንፍ ያለው የዓለም ጀግና የለም። አንድ ግን ብሏል፣ እኔ ዓለምን አሸንፋለሁ። አሜን።
የትኛውም ስም ያለው ዓለም ይሁን ከክርስቶስ የተነሳ ተሻግረዋል። ዛሬ በክርስቶስ ኢየሱስ ሆናችሁ በዓለም ያላችሁ ኮነኔ የለባችሁ። ዛሬ አንድ አዋጅ አውጀን እንወጣለን። ከኮነኔ በላይ ነው። አንድ እጃችሁን ዘርግታችሁ ሚኮንነኝ የለም ብላችሁ ጮባካችኋል። ኮነኔ ተወሰደ በሉ እስኪ። እኔ በክርስቶስ ውስጥ ነኝ በሉ እስኪ። በክርስቶስ ውስጥ ያለው መንፈስ በሉ በእኔ ውስጥ አለ። ይህ ምዕራፍ 39 ቁጥር አለው። 39 ቁጥር አለው። ከ39ኙ 21 ጊዜ መንፈስ ቅዱስን እየነሳ ይናገራል። ከ39ኙ ውስጥ ደግሞ ወደ 10 ጊዜ ስጋ እያወሰ ይናገራል። ስጋ የሚለውን ነገር ይናገሩ ከነ ውጤቱ፣ መንፈስ የሚለውን አንስተው ከነ ውጤቱ ይናገራል። በተለይ ጳውሎስ እዚህ ቦታ ላይ በጣም አብስሮ ኮነኔ ከሌለ በኋላ ኮነኔ የለም ብሎ ከጨዋ በኋላ ሰው ከኮነኔ ለመውጣት ኢየሱስ ክርስቶስ የመጣበትን መንገድ አሳይቶ ምን አለ? በስጋው ዓለምን ኮነነው ነው ብሎ እንዴት እርሱ የእኛን ስጋ ለብሶ መጣና እዛው አዲስ ትርጉም ብለን የእግዚአብሔር ሕግ ወይም ደግሞ ኃጢአትን የሚኮንነው እግዚአብሔር ቃል አስርቶ ትእዛዝ ነው ወይም ደግሞ ከዛም በላይ ያሉ በሕግ መጽሐፍ ላይ የተጻፉ የኃጢአት አይነቶች በሙሉ ሕግ እየነገረ ኃጢአት የሆነው ነገር ሁሉ ስጋ በዛ ነገር ሕግን አሸንፏል። ደከመው የሚል ቃል አለ። ስጋ ከስጋ የተነሳ ሕግ ደከመው፣ ሕግ አቃተው፣ ማጽደቅ አቃተው፣ ሰው ማጽደቅ አቃተው። ከማለዳ ጀምሮ እስከ ማታ፣ ከማታ ጀምሮ እስኪነጋ ድረስ ሰው ኃጢአተኛ መሆን እንጂ መቀደስ አቃተው፣ ሕግ ደከመው። እንደው በምዕራፍ 7 ላይ ስታነቡ ጳውሎስ እንደገና በሕግ ምክንያት ለመጽደቅ መልካም የሆነውን አስባለሁ መልካምን አደርጋለሁ ብዬ ሲወጣ ክፉ አድርጌ ነው የምመጣው፣ የሚጠላውን አደርጋለሁ የሚወዳውን አላደርግም ብሎ ጮክ ብሎ ይጮህና እኔ ምንኛ ጎስቋላ ሰው ነኝ፣ እንዲህ የሚጠላውን ማረግ የሚወደውን ማልችል ምንድነው በእኔ ውስጥ ያለው? ኧረ ማን አድነኝ ይላል። ለዚህ ለሞት ከተሰጣ ሰውነት ማን ያድነኝ? አልቻልኩም ኮነኔ። እግዚአብሔርን ይወዳል፣ እግዚአብሔር የሆነውን ነገር ይወዳል፣ ያውቀዋል፣ ደግሞ ሰባኪ ያስፈልገው ይረዳል። ማድረግ ጋር ግን አቃተኝ። ከዛ በኋላ ወረድ ብሎ እኔ አይደለሁም ማረገው ይላል። እና ማን ነው የሚያረገው? በእኔ ውስጥ ያለው የኃጢአት ሕግ፣ በእኔ ውስጥ ያለው ኃጢአተኛ ካራክተር ሰው ነው ቁጭ ብሎብኛል። በምን ላሸንፈው ይላል። አቃተው። አንድ ግን የኃጢአት ባህሪ የሌለው መጣ። በውስጡ ኃጢአት ዘር የሌለ አንድ ጻድቅ ሰው መጣ። ኃጢአትን ከመሰረቱ ያፈረሰ መጣ። ከዛ በኋላ ነው አሁን ኢየሱስ ክርስቶስን ያስነሳው የመንፈስ ሕግ መጣ። የመጀመሪያ የፊደል ሕግ ነው። አሁን ግን የመጣው የመንፈስ ሕግ ነው። ከዛ የተነሳ ጳውሎስ የሮሜን ቤተክርስቲያን ትምህርት ማስጣት ፈለገ። እግዚአብሔር ሕግን በመጠበቅ በእግዚአብሔር ፊት ጻድቅ መሆን ያቃተው ህሊናው የከሰሰውን ሰው ፍርድ ቤት ከሚከሰው በላይ ዳኛ ከከሰሰው በላይ ዛሬ ታላቅ ምስራች አለ። የሆነ ሰው ትንሣኤ ይሆንለታል። ኢየሱስን ከመቃብር ያስነሳ ያ መንፈስ ለሚሞት ሰውነታቸው ሕይወትን ይሰጣል። እኔንም እናንተንም የሚረዳ ጸጋ ተጋልጧል። በዚህ ቦታ ላይ ጳውሎስ አንድ ነገር ነው ደጋግሞ የነገረው፣ ማሰብ የደጋገመው ቃል ስጋን ማሰብ የስጋ ያደርጋል። መንፈሳዊ ነገር ማሰብ መንፈሳዊ ነገር ያደርጋል ብሎ ደጋግሞ ይናገራል። እሺ አሁን ትንሽ ለመድገም ያህል ቁጥር 4 እንዲላል ከስጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአት ምክንያት ሊቆ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ስጋ ፈቃድ በማንመላለስ በእኛ የእግዚአብሔር ሕግ ይፈጸማል። እንዲፈጸም አይደለም የእግዚአብሔር ትእዛዝ ይፈጸም ዘንድ ኃጢአትን በስጋ ኮነነው ካለ በኋላ እንደ ስጋ ፈቃድ የሚኖሩ የስጋን ነገር ያስባል። ማሰብ
ቀጥሎ ምን አለ? የመንፈስን ነገር እንደ ሥጋ ፈቃድ የሚኖሩ ያስባሉና እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ። መኖር ይላል ሁለቱንም። እንደ ሥጋ ፈቃድ የሚኖሩ እንደ መንፈስ ፈቃድ የሚኖሩ። አንዱ በሥጋ ፈቃድ ሲኖር እንደ ሥጋ ፈቃድ እንዲኖር ያደረገው ማን ነው ካላችሁ የሥጋን ነገር ደጋግሞ ማሰቡ ነው ይልና ሁለተኛዎችን ደግሞ እነዚህ ደግሞ የሚኖሩት የመንፈስን ፈቃድ እየኖሩ ነው። ከዚህ የተነሳ ሐሳባቸው መንፈስን ነው የሚያስቡት። በኑሮ ውስጥ መፈተን አለ፣ በኑሮ ውስጥ ማሸነፍ አለ፣ መሸነፍ አለ። ስለዚህ ሥጋዊ ሆኖ መቀጠል ይቻላል፣ መንፈሳዊ ሆኖ መቀጠል ይቻላል። አሁን አንድ ነገር ነው፣ በሕይወታቸው ላይ የእግዚአብሔርን መንፈስ ፈቃድ ለመኖር ሲፈልጉ የሚያስቡት እሱ ነው። ደጋግመን ያሰብነው ነው አለቃችን። ደጋግመን ያሰብነውን ነው የምናደርገው። ደጋግመን ያሰብነው ነው አእምሯችን ውስጥ ሜሞሪያችን የሚቀመጠው። ደጋግመን ያሰብነው ነገር ነው እውቀት የሚሆነው። ያ እውቀት ነው በእኛ ላይ ተግባር የሚሆነው። ስለዚህ ጳውሎስ ምን ይላል? ማሰቢያችሁን አስተካክሉ ነው የሚለው። ዛሬ አብረን የምንካፈለው መንፈሳዊ ነገር አስብ ነው ወይም ደግሞ መንፈስ ቅዱስን አስብ። አንድ ሰው የሚወደውን ነገር ነው ቶሎ ቶሎ የሚያስበው። እየሰማችሁ ነው? የምትወዱት ነገር ማሰብ ብቻ አይደለም፣ ህልማችሁ ላይ ይመጣል። የምትወዱት ነገር እየሰራችሁ ያስባል። አእምሯችሁን ይዛል፣ ስሜታችሁን ይዛል፣ ፈቃዳችሁን ይዛል። በውሎ ቀን በሙሉ ማለት ነው የምትወዱት ነገር ስራ ያስፈታል። እንደ ቤተሰብ በሉት፣ እንደ ፍቅረኛም በሉት፣ የተለያየ ህይወት ላይ አእምሯችሁ ላይ ያለው ነገር፣ ምናባችሁ ውስጥ ያለው ነገር ፈቃዳችሁን ይቆጣጠራል፣ ተግባራችሁን ይይዛል። በውሎ ላይ የማትወዱበትን ቦታ ይወስዳቸዋል፣ ሌሲ ያደርጋቸዋል። የምታስቡት ነገር ደከመኝ ትላለ። ከመሬት ተነሳ ሀሳብን ስለተያዘ ማለት ነው። የምናስበውን ነገር ያ የምንወደው ነገር ነው። የምትወደው ነገር የምታስበው ነገር ስለሆነ የምታስበው ነገር ደጋግማ የምትወደው ነገር ስለሆነ እሱ ነው በአንተ ላይ የሚገዛ ይሆናል። አሁን ምርጫው አለ። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነው። አሁን እንግዲህ የምናስበውን እንድንመርጥ ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ምንድን ነው? ጥል ነው። ስለ ሥጋ ማሰብ ደግሞ ሞት ነው አለ። ሁለት ነገር። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነው። ቀጥሎ ደግሞ ስለ ሥጋ ማሰብ ምንድን ነው? ጥል ነው፣ ሞት ነው። ይህ ብቻ ምንለም ስለ ሥጋ የሚያስቡ እግዚአብሔር ደስ አያሰኙም። ሶስት ነገር። አንደኛ ሥጋ አይምሮ ውስጥ ብሎ የሚገባ ከሆነ ጥል ነው። ሁለተኛ ሞት ነው። ሶስተኛ ደስ አያሰኘው። እግዚአብሔር ክብሩን ይውሰድ። እኛ ክብሩ የእግዚአብሔር ቃል ነው። እስከ አሜን በሉ ባካችሁ። የመጀመሪያ በብሉይ በአዲስ ኪዳን ላይ የሚያስታርቅ ቃል አለ። ምንስ ምን ነው ታውቃላችሁ? በጉብዝና ወራት ምንን አስብ ይላል? ፈጣሪን አስብ ብሎ የሚናገር ቃል አለ። የሰው ትልቁ ፖቴንሻል ያለው ጉልበት ያለው ገንዘብ ላይ አይደለም፣ እጅ ላይ አይደለም፣ አእምሮ ላይ ነው፣ ሀሳብ ላይ ነው። ጠላት ደግሞ እጅንም እግሬንም አፌንም አይደለም መጀመሪያ የሚፈልገው ማሰቢያችንን ነው። ማሰቢያው የተያዘ ሰው ኦልሬዲ ወደ ፈለገበት ይላል። ካቱ ሰው ቁጭ ብሎ እዚህ ጋር ሀሳቡ ነገር እንደሆነ ሊሄድ ይችላል። በሀሳብ ሌባ ሊሆን ይችላል። በሀሳብ ጻድቅ ሊሆን ይችላል። በሀሳብ ዘራዊ ሊሆን ይችላል። በሀሳብ ብዙ ነገር ሊሆን ይችላል። በሀሳብን መንፈሳዊ መሆን ይቻላል። ሰይጣን ስራው ይድረስ። በእኔ ላይ ጥላው አያርፍም የሚል ጮኸ አሜን ይበሉ እባካችሁ። ሀሳባችሁ በደሙ የታጠበ ይሁን። አሜን። ኮነነ የለበትም። ምን የመጀመሪያ የክርስቶስ ደም አእምሯችን ነው የሚፈውሰው። ማሰቢያችን ላይ ያለውን ቆሻሻ በደሙ ኢየሱስ አጠበ። አዲስ ፍጥረት የሚለው ነገር የሚያመጣው ማሰቢያችን ላይ ነው። እግዚአብሔር ይሰራው። እነኚህ ወደ 21 ጊዜ ጳውሎስ ደጋግሞ ከጠቀሰው ውስጥ ትንሽ ነገር ላሳያችሁ። በዚህ ቤተ ክርስቲያን ላይ ቅድም በመዝሙር ውስጥ በስብከት ውስጥ በትምህርት ውስጥ የቆመው የሚጸልየው እናቶች ሲጸልዩ ጠዋት እንደገና ትላንት እዚህ ጋር ሲጸለይ በእያንዳንዱ ጸሎት ጊዜ በተለያየ ጊዜ ላይ ደጋግመን እየሰማን ያለው ነገር አለ። አእምሯችን ይሄ እውነት ያዝ በጌታ በኢየሱስ መንፈስ ቅዱስ ይውረሰን። አንዱ እግዚአብሔር ሆይ በአእምሮዬ ላይ አንተ ግዛ በሉ ለነገሩ ባካቸው አለ። እግዚአብሔር አእምሯችንን ይማርከው። መጽሐፍ ቅዱስ ላይ በአእምሮ ምንድን ነው ብለው በአንደኛ ቆሮንቶስ ላይ ምዕራፍ 10 ላይ ሁለተኛ ቆሮንቶስ ምዕራፍ 10 ላይ አእምሮን ሁሉ ለክርስቶስ መታዘዝ እንማርካለን የሚል ቃል አለ።
በእግዚአብሔር እውቀት ከፍ የሚለውን የሰውን ሐሳብ ምን እናደርጋለን? እናፈርሳለን። ምክንያቱም የሰው ሐሳብ በእግዚአብሔር ላይ የመነሳት ፍላጎት አለው። ሰይጣን ደግሞ በኃይል ይጠቀማል። እኛ ግን በእግዚአብሔር ላይ እንነሳም። እግዚአብሔር በእኛ ላይ እንድነሳ፣ እንዲያገለግል፣ እንዲባርከን አእምሯችን ለክርስቶስ እናስማርካለን። አንደኛ በዚህ ሐሳብ ላይ መንፈሳዊ ነገር ማሰብ አንድ ሰው የሚችለው መዳኑን እርግጠኛ ሲሆን። እስኪ የዳነ ሰው ካለ ጌታን የተቀበለ ስለ መዳናቸው እርግጠኞች ከሆናችሁ በደም ቀጭጫችሁ ከፈርኩ መዳኑ ላይ እርግጠኛ የሆነ ሰው በቃ የእግዚአብሔር ልጅ ነው። ጮክ ብላችሁ አሜን በሉ ባካችሁ። ሰው በልቡ አምኖ ምን ይሆናል? ይጸድቃል። በአፉ መስክሮ ይድናል። ማን? ኢየሱስ ጌታ እንደሆነ እግዚአብሔር ነው። ይሄ ሮሜ ላይ ተሰብኮልናል። ይሄ እውነት ከመቀበል የእግዚአብሔር ልጆች ሆነናል። የእግዚአብሔር ልጆች የሆነው ሰይጣን በደንብ ይገባዋል። እኛ በክርስቶስ ደም እንጂ በስራ አልጸደቅም። ክብር ለኢየሱስ ነው። በየቀዳማ እየመጣ ቢከሳችሁ ሰይጣን ይህንን ድምፅ ይስማ። እኔ ሰርቼ አልጸደቅኩም፣ አምኜ ጸድቄአለሁ። ያጸደቀኝ ደግሞ ደሙ ፒውር ስለሆነ ነው። ታይቃለሁ። አሁን የቁጣ ልጅ አይደለሁ፣ የምህረት ልጅ ነኝ። ሃሌሉያ። ባሪያ አይደለሁ፣ ወራሽ ልጅ ነኝ። እዚህ ጋር ነው ፈውስ ማስፈልገው። አሁን ትንንሽ ነገር በስጋችን ውሏችን ላይ ስንናገር ድንገት የተሳሳትነው ነገር ላለን መጀመሪያ ያለብን ከልጅነት ነው። ሁላችንም በሁሉ እግዚአብሔር ይመስገን ልጆች ምንም ልጅን ወልደናል። ጥፋት ያጠፋስ ልጃችንን እናስወግደዋለን። በጣም ጥፋት የሚያጠፋ አንዳንድ ሽንት የሚያበዛ ልጅ ከሆነ ሽንት ሌላ ንጹህ ልጅ ስለምንፈልግ እናስወግዳለን። ከቤት እናስወግድ። በጣም ነው የምንንከባከበው አይደል? እግዚአብሔር ቃል ሲናገር መንፈስ ድካማችንን ያግዛል። አልሰማችሁኝም? እዚህ ውስጥ ብርቱ ሰው ካለ መንፈስ አያስፈልገውም። ደካማ ሰው ወለገን ግን የሚያግዝ መንፈስ አለ። እስኪ እግዚአብሔር አግዞኛ አውቃለሁ፣ ጸጋው አግዞኛ አውቃለሁ፣ አሁንም ያግዘኛል የሚል ለክብሩ መላሽ ክብር ይሰገባዋል። መንፈስ ይማሳል። yes የልጁ ደም ካለ መንፈስ ቅዱስ አለ። እዛ አካባቢ ቤተክርስቲያን ውስጥ እግዚአብሔር ክብር የሚገለጠው አእምሯችን ላይ የተቀመጠውን ነገር ነው። ኢኳሊ ሁላችንም የእግዚአብሔር ልጆች ነን። ነገር ግን ኢኳሊ ሁሉም ሰው መንፈሳዊ ነገር አያስብም። ጠላት ትልቁ ጦርነት ያለው በመንፈሳዊ እድገታችን ላይ ለውጥ እንዳናመጣና ፍሬያማ እንዳንሆን ብዙ ሰው አይምሮ ላይ ያለው ነገር ከእግዚአብሔር አይደለም፣ ከራሱም አይደለም፣ ከየት እንደመጣ አይታወቅም። ብትንትን ነገር ያሰብ አይምሮ ላይ አለ። ወይ ከእግዚአብሔር ጸጋ አላደገም፣ ወይ ደግሞ በሆነ የሆነ አይምሮ ውስጥ እንሆናለን። ለምን መሰላችሁ? አይምሮአችን በእግዚአብሔር ነገር ከተቃኘ ሰይጣን የቱ ጋር እንደምንደርስ ይገባዋል። ፈጣን እድገት እንደምናድግ ያውቃል። ደጋግመህ ያሰብከው ነገር እንደሚወርስ ስለሚያውቅ በብዙ ነገር ይመጣል፣ በብዙ ነገር ይበትናል፣ በብዙ ነገር አይምሮን ይቆጣጠራል። ጳውሎስ ግን እንዲህ አለ። ሃሌሉያ። እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉ። አየህ፣ ወደ ኑሮ የሚቀይረን ማሰቢያችን ነው ማለት ነው። ስለዚህ ደጋግመን የምናስበው ይወርሰናል ወይም እንኖርበታለን ማለት ነው። ከዚህ በኋላ ደጋግመን የምናስበው እሱን ይሁን። መንፈስ ቅዱስ አእምሯችንን ይውረሳው። አሜን። yes ስለዚህ ልጆች ከሆንን የመጀመሪያ የልጅ ጥያቄ ምግብ አይደለም፣ ወላጁን ነው የሚያስበው፣ ማዘርን ነው የሚያስበው፣ አባቱን ነው የሚያስበው አይደል? ልጆች የመጀመሪያ እውቀታቸው ቤተሰቡን ነው አይደል የሚያውቁት፣ ወላጅ ነው የሚያስቡት። ስለዚህ ሁላችንም አባት እንዳለን ከገባን መንፈሳዊ ነገር ውስጥ መግባት ካለብን ልጆቹ ከሆንን ደግሞ አባት ብለን የምንጮህ መንፈስ ገብቶልናል። ይህን ነው ጳውሎስ እያወራል። እስኪ አባት አለኝ፣ አባት ካለኝ ደግሞ ልጆቹ ነን። የእግዚአብሔር መንፈስ እንዴት ይላል አለ? አባት ብሎ የሚጮህ መንፈስ ተቀብለናል። ከኩነኔ ነፃ ነን። ይህ መንፈስ አባ ስለው ልጄ የሚል ድምፅ ዛሬ ኮኔክት ያደርጋል። እንደ ደግሞ ቆቃው የራሱ መንፈስ ከመንፈሳችን ጋር መሰከረ። ምናችንን ልጅነቴ አሁን ቢሞት ሲሆን አልገባም። ሰይጣንን እንወቅ እንዴ ድኛለሁ። ሰርዞ ደልዞ የሚጽፍ ላጲስ የለውም። የልጁ ደም ከኃጢአት ሁሉ ያነጻል። አሁንም አባትነቱ በቃለ ጉባኤ አይደለም የተፈረመው፣ በልጁ ደም ነው የተጻፈው። እስኪ የዳነ ሰው ጮሆ አሜን ይበልባካቸው። ወደዚህ ነው ማደግ ያለብን። ወደ መንፈሳዊነት ነው ማደግ ያለብን። በምንድን ነው የምናድገው? በሐሳብ ሐሳብሽ ወደ ጸጋው ዙፋን ይስብሻል ማለት ነው።
ሐሳቤ ነው ጌታን እንዲያመልክ የሚያደርገኝ። ሐሳቤ ነው ጸልይ የሚያስብለኝ። ሐሳቤ ነው ቸርች ሂድ የሚያስብለኝ። በሐሳብ ያሸነፈ ሰው በሁሉ ያሸንፋል። እንግዲህ ከዚህ አንድ ትንሽ ነጥቦችን ላንሳ ከራሱ ቁጥሮች ላይ ስለነበረ የመጀመሪያ ልጆቹ መሆናቸውን የሚያውቁ ሰዎች ከኮነኔ ነፃ ናቸው። የፈለጋ ኪስ ሊከሰሱ ነፃ ነው። አየህ ደካማ ጴንጤን ሰይጣን በምን እንደሚከስ ታውቃለህ? በመረጃ ግልጽ ነው። ድሮ አጋንንት ለመውጣት ገጠር ላይ እያለን አንዳንድ ሰይጣን ሲጮህ ምናምን ሲጮህ ውጣ ሲባል ተሰብስበን ከልጆች ጋር ከዛ ይወጣለሁ። ግን አንተ ምን አድርገህ ነበር የመጣው? ወጣ በቃ ጉድ ፈላ። እዛን ሰዓት ጀመረ አላውቅም ውጣ ብያለሁ ብሎ ቢለዋ ሲያመጣ ግን መጀመሪያ ግን አንተ ማን ነህ ልትለኝ አላውቅም ምን ሰርተህ እንደመጣ ይላል። ያኛውን ሰው ብቻ አይደለም ሁላችንም ብሏል። መልሱ ምን እንደሰራው አውቃለሁ። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። አሜን። አሁንም ነገ በቂ ደም አለ ማለት ስትጀምር ማለት አለ የልጁን ደም አልፎ ልናገር አይችልም። እስከ አንዴ የክርስቶስ ደም አለኝ በሉ ባካቸው። የክርስቶስ ደም አለኝ። ሰይጣን ለሁሉ ሰው መረጃ አለው ይላል። አንተ ብሎ ጴንጤ አንተ ብሎ ዘማሪ አንተ ብሎ ሰባኪ አንተ ብሎ አስራሰ ይልና ይመጣል። ካዛስ ወቅቶ አይሮን ያሳምምና ይገላል። ያለችውን ትንሿ መንፈሳዊነት ይጀራልሰት አለቆነን አንድን ሰው ትልቅ እግዚአብሔር ሰው ነው አጋንንት ለማውጣት ያዘ ይዞ ሰይጣን መረጃ ሰጠው። አንድ 10 ነገር ነገረ። እሺ ነግራለሁ ንገረኝ። አንደኛ እንዲያርጋላ ራይት እንዲያርጋላ ራይት እንዲያርጋላ ራይት በሙሉ 10 ነገር ነገረው። በሙሉ ራይት ነህ ታዲያ ምን ታመጣለህ አለ ሰይጣን። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ ጽፏልና ታጥቧል። አሜን። አይቻልም ይላል ሰይጣን። እስኪ የክርስቶስ ደም ያጠበው የጌታ ደም ንጹህ ክቡር ያደረገው ጴንጤ ያደረገኝ ልጁ ያደረገኝ ስራ የሳውን ጽድቋ የሳውን ቅድስና የሳውን የልጁ ደም አቀደሰኝ የሚል ክብር ያጠባቃቸዋለን። አዎ መንፈሳዊነታችን መሰረቱ የኛ አይደለበትም ደሙ ነው። ልጆች ኃጢአትን አታድርጉ ከእናንተ ማን ኃጢአትን ቢያደርግ በአብ ዘንዳ በመካከል የቆመ አንድ ጠበቃ አለ። ስለ እኛ ኃጢአት ሁሌም ይከራከርልን አባቱ አይፈረድበትም የሚል ማላጅ አለ። ይቅር ባይ አስባይ አለ። ኃጢአት የለብኝም ብትሉ ራሳችሁን ታስታላችሁ። ለኃጢአተኞች ልጁን የሰጠውን እግዚአብሔር ሐሰተኛ ታደርጋላችሁ። ከእናንተ ግን ኃጢአትን የሰራ ነው የልጁም የኢየሱስ ክርስቶስ ደም ኃጢአትን ይሰራል። በመንፈስ ቅዱስ ተሞሉ ተብሎ ሲጫ ሰዎች በመንፈስ ተሞሉ በሊሰን ጸልዩ ሲባል የኔ ኃጢአተኛ ነው ይላል። ብዙ ሰው እንደዚህ ነው ቤተ ክርስቲያን ውስጥ ያለው። የቱ ጻድቅ ነው ታዲያ በመንፈስ የተሞላ? ጳውሎስ ነፍሰ ገዳይ አይደል እንዴ? መንገድ ላይ አልያዘውም እንዴ? ሰው ለመግደል እየሄደ አልነበረም እንዴ? ገና ኃይሉን ገና ጡንቻውን ቢለዋ ይዞ እየዞረ ያዘውና ወደዛ መለሰውና በሶስተኛ ቀን ሐናንያን ላከለት። ሐናንያን ሂድ ሲለው አልሄድም ነፍሰ ገዳይ ነው አለ። ነፍሰ ገዳይ ነው ያልከው አንተ ነህ፣ እኔ ግን ይዤዋለሁ አለ። ለምን ያዝከው ስለው ገና ስሜን ይሻከማል፣ ገና ስለ እኔ በነገስታትና በአሕዛብ ፊት ይወጣልኛል። ግን ቃል ያንተ ሚሽን አንድ ነው አለ። ምንድን ነው ማድረግ አለ? ሄዳ እጅ ትጭንበታለህ። ለምን ሲለው ቅርፊት ካይኖ እንዲወድቅ በመንፈስ ቅዱስ እንዲሞላ የውሃ ጥምቀት እንዲጠመቅ ነፍሰ ገዳዩን አዎ ምን ይሆናል? መንፈስ ይሞላዋል። አሳዳጁን የስ ምን ታደርገዋል? መንፈስ ይሞላዋል። ማቼ ከስንት ዓመት በኋላ ኧረ በ3 ቀን ውስጥ የእግዚአብሔር ምሕረትና የሥጋ ለባሽ ምሕረት አለብን። ተቀድመሃል። ብዙ ሰዎችን ጌታ ቀደመ። ሊቀድማችሁ አለ ዘንዶን የሳው ኢየሱስ ቀደመው። ነፍሰ ገዳዩን ቀብቶ ሰው ያደረገ ጌታ ያ ጳውሎስ ነው። እኔ ማለት ከኃጢአተኞች አንደኛ ነኝ፣ አንድ ጽድቅ የለኝም፣ ተሳዳቢ አሳዳጅ ነኝ፣ ታማኝ አድርጎ ቆጠረኝ፣ ሾመኝ፣ ቀባኝ። በሰው አይደለም ከሰው አይደለም፣ እኔ ሐዋርያ የሆንኩት ከእግዚአብሔር ነው ይላል።
አንድ ጮህ አማኝ የሚሆን ካለ አሜን በል በጌታ በኢየሱስ። እኔ ነጋዴ ነኝ እኔ ምናምን አትበል። በደሙ ውስጥ ልዩነት የለም። የክርስቶስ ደም ለሁሉ ፈሷል። ባል ያለ ወንድ ሴት የለም። ዋናው ነገር የት ነው? የማን ልጅ ነህ መባል። ስለዚህ ማሰቢያችን ላይ ነው ሰይጣን ብዙ ነገር የገመደ ገመድ አለ። ኤፌሶን አንድ ነገር ላስላልባችሁ ፈጣን ብዬ ኤፌሶን ላይ ምዕራፍ 4 በጣም ከባድ ስፒሪት እዛ አካባቢ አለ። እንግዲህ አሕዛብ ደግሞ ይላል ቁጥር 17 በአእምሮአቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ የሚል ቃል አለ። 175 እንግዲህ አሕዛብ ደግሞ በአእምሮአቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ ቅድም አሁን ብሏል አይደል? ጂሰስ ነው ምሕረት የተደረገለት ሰው በምሕረት አይቀልጥም። ጮክ ብላችሁ አሜን በሉ ባካችሁ። ከእንግዲህ ወዲህ የሚባል ዘመን አለ። አንድ እጃችሁ ዘርግታችሁ ተቀጠረልኝ በሉ ባካችሁ። ዘመን መጣልኝ በሉ ባካችሁ። እግዚአብሔር የጨለመውን ዘመን አሁን ብሎ ዘግቶታል። እኔ ድሮ የዛሬ 30 10 አምና እንታው እንኳን እስከ አሁን ድረስ ቸርች እስክትገባ ድረስ የሆነ ለዲካም ካለ አሁን በሚል ቃል ተቆሟል። በክርስቶስ ኢየሱስ ላሉት አሁን አረ ይሄ ሰው ለኔ ነው ቃል ይሄ ነው ለኔ ነው መልሰው አሜን ይበሉ አቃችሁ። የፈለገ ዲካም እንኳን ብዙ ነገር እኮ አልሆነም እኮ ብዙ ነፍሰ ገዳይ እኮ አይደለም እዚህ ውስጥ ያለው ሰው፣ ግን ጥቃቅንና አነስተኛ ቀብሮች እዚህ ጉባኤ ውስጥ አሉ። በየሰው አድሮ ላይ አጋንንት ዘር እየዘራ እንዳንቀባ ዘመን የሚያስረዝም ብዙ አድሮን የሚይዝ መንፈስ አለ። አየህ ማይንድ ማለት ትልቁ አውሮፕላን በአውሮፕላን ማረፊያ ላይ እንደሚያርፍ የእግዚአብሔር ነገር የሚያርፍበት የሰይጣንን ነገር የሚያርፍበት አስተሳሰብ ላይ ነው። በአእምሮአችሁ መታደስ ተለውጡ እንጂ ይንጠለም የሚለው ለዚህ ነው። አእምሮ ካልተለወጠ ቅባት አይፈስም። አእምሮ ካልታደሰ የእግዚአብሔር ነገር አትተማመንም። ለምን ወይ ንቃል እንግዲህ አሕዛብ ደግሞ በአእምሮአቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ ላለው በጌታም ሆኜ እመሰክራለሁ። እነርሱ ባለማወቃቸው ጠንቅ በልባቸው ደንዳንነት ጠንቅ ልቦናቸው ጨለመ፣ ከእግዚአብሔር ሕይወት ራቁ። ደንዝዘው በመመኘት ርኩሱን ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፎ ሰጡ። ማይንድ ችግር። እናንተ ግን ክርስቶስን እንደዚህ አልተማራችሁም። በእርግጥ ሰምታችሁታልና እውነትን በኢየሱስ እንዳለ በእርሱ ታብራችኋል። ፊተኛ ኑሯችሁን እያሰባችሁ የሚለውን ቃል እንዳትረሱ። ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ፣ በአእምሮአችሁ መንፈስ ታደሱ፣ ለእውነትን በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት። እያሰባችሁ ጎታች ገመድ ከእኔ ጀምሮ ከሁላችን ላይ ስውር ገመድ የተበጠሰ ይሆን። አንድ ሰው አማኝ ካለ አሜን በል በጌታ በኢየሱስ። እግዚአብሔር ኮንትራት አልተፈራረመም ከኛ ጋር፣ ልጅነት ነው የሆነው። ስለዚህ እዚህ ጋር ብላል ከእንግዲህ ወዲህ እንደነሱ በአእምሮ እንዳትበላሹ፣ የቀደመውንም ነገር ደግሞ አታስቡ። የድሮውን ነገር ማሰብ እግዚአብሔር ከዛ አወጣኝ ለማለት እንጂ እዛ ጋር በጥርብ ተወግቶ እንደሚይዝ ሰው እዛ ለመመለስ አይደለም። መደንዘዝ እኛ ሰፈር የለም፣ ኮረኔ እኛ ሰፈር የለም። መንፈስ መጥቶ ብሬ ወሽ አድርጎልናል። የታይባርክ ሲሙን ይባካቸው መዳን ላይ አይቀለድም። the first one በቃ I'm the child of God። ክብር ለኢየሱስ ይሁን። አይደለም የሚል ኃይል ከየትኛውም ከምድርም ከሰማይ ገብርኤል መጥቶ የእግዚአብሔር ልጅ መሆን አትችልም ማለት አትችልም፣ አይችልም። ልጅነትን የሰጠኝ መልአክ አይደለም፣ የእግዚአብሔር ልጅ ነው። በክርስቶስ ኢየሱስ ታሪክ ያለ አብ ተቀብሎኛል። በሕይወት መጽሐፍ ስሜ ተጽፏል። ደስተኛ ነኝ። እግዚአብሔር ይህንን መንፈስ አእምሯችሁ ላይ ያብዛ። ደግመዋለሁ፣ አእምሯችሁ በዚህ በረከት የተባረከ ይሁን። መንፈሳዊ ነገር አስቡ የሚለው ይህንን ማሰብ ነው። መንፈሳዊ አስቡ፣ መንፈስን አስቡ የሚለው ይሄ ነው። ሁለተኛ ምንድን ነው የምለው አንድ ትንሽ ነገር ላሳችሁ ፈልገው በመንፈስ ቅዱስ መንፈስ ቅዱስ በእኛ ላይ በመሆን የሚሰጥ ያመጣ ፍሬ ወይም ደግሞ የሰጠን እድገት ምንድን ነው የሚለውን ትንሽ ላሳችሁ። አንድ አማኝ በመንፈስ ቅዱስ ቁጥጥር ውስጥ በሚሆንበት ጊዜ ምን ይሆንለታል? ገባችሁ?
ልጅነት ወደ መንፈሳዊነት ከመጣ በክርስቶስ ደም ከመጣ ያ መንፈስ አስቡ የተባለው መንፈስ ደጋግመን በማሰብ ደጋግመን በመጸለይ ደጋግመን በማንበብ ደጋግመን በማወጅ ደጋግመን አብረን እጅ ለእጅ ተያይዘን እጅ ለእጅ ተጫጭነን በምናስብበት ጊዜ ያ ምን ይሆን ይችላል? ምንስ እየሆነ አለ ለሚለው ቁጥር 5 እና 6 ሮሜ ላይ ምን ይላል? ቅድም አንብቤያለሁ። ማንም ያነበው እሱ ድገሙት። ሮሜ ምዕራፍ 5 እና 6 ምን ይላል መሰላችሁ? እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉና እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው ይላል። አሁን ልዩነት እያሳየ ነው። እነዚህ ኮምፔር እያደረገ ነው እያሳያል ነው። መንፈሳዊ ነገር በምናዘወትርበት ጊዜ አንደኛ ምን ይሆናል ብለው መንፈስ ቅዱስን ማሰብ ሁለት አደገኛ በረከት አለው። አንደኛ ሕይወትና ሰላም። በጌታ በኢየሱስ ስም ቤታችሁ በዚህ የተባረከ ይሁን። ሕይወትና ሰላም ብሎ ባካችኋል። ደስ አይልም? ዓለም ሁሉ የኛ ሊሆን ደስታና ሰላም አይሰጥም። ሕይወትና ሰላም አሜዚንግ። እየባነንን ከመኖር እየተደናገጥን ከመኖር በማይጠፋ በሕይወት አይነት እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጥተዋል። ምንድነው የሚበዛው? ሕይወት። መንፈስ ቅዱስን በምናስብበት ጊዜ መንፈስ ቅዱስ በእኛ ላይ በበዛ ቁጥር የመጀመሪያ አስገራሚ ነገር ነው ወገኖች። ምድር ብትናወጥ እናንተ ቤት አይናወጥ። ሰላም አለ፣ ሰላም አለ። ዓለም የማይሰጠን ሰላም አለ። ከገንዘብ የማይገኝ ሕይወት አለ። ይብዛ። ጮክ ብላችሁ ሕይወት አለ ይበሉ ባካችሁ። አለ አማኝ እኮ ተረጋግቶ ብኖረው እጁን ኪሱ ላይ አድርጎ ወገቡን አስቀምጦ እግዚአብሔር ባረከ ብሎ ሰይጣን ግራ የሚያጋባ ዜጋ በዚህ ምድር የእባቡን ጭንቅላት ረግጦ ይቆማል። መርዙን ማይሰራበት ማለት እንደሆነ ታውቃለህ። ሕይወት አለ። ሕይወቱ የሰው ምንድን ነው? ብርሃን አይደለ? በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃኑ በጨለማ በራ፣ ጨለማው ነበር። ዛሬ መልእክት ለማስተንበይ ይሞክረኛል። የትንቢት መንፈስ ነው እየሰበከ ነው። ያዙ ዳንኤል ሌሎች ሁለት ያዙ። ተቀራረቡ። የእግዚአብሔር ባሪያዎች ሰው ካለ ፈልጉ፣ ልጁም ጠጋ በይ። መንፈስ ቅዱስ እዚህ አለ። በጌታ በኢየሱስ ስም የማይጨነግፍ ሕይወት ተካፍለሃል። የኢየሱስ ሕይወት አለ። የምንጮኸው አሜን ይበል። በጌታ በኢየሱስ ርስብ ሕይወት ነው። ዲስኮኔክት መሆን አይቻልም። ባልና ሚስት እግዚአብሔር ሰው አንተን ጌታ ይባርክ። የሰማችሁ ነው ወገኖች። እስኪ ደስ ያለው ሰው እኔ ሕይወት አለኝ የሚል ሰው ሃሌሉያ። እስኪ ሕይወት አለኝ በሉ ባካችሁ። ሰላም አለኝ በሉ ባካችሁ። ሰይጣን ምን አለኝ ልስላችሁ? ኧረ ሕይወት አለኝ፣ ኧረ ሰላም አለኝ፣ ኧረ ሕይወት አለኝ፣ ኧረ የኔ ነገር ሕይወት አለኝ፣ የሚቀጥል ሕይወት አለኝ፣ የሚበዛ ሕይወት አለኝ፣ የሚበዛ አሻካራባሳ ለብዙ ቤተሰብ የሚበቃ ሕይወት አለ። አምነበዳ የማይሞት ሕይወት አለኝ። ይሄ ራሱ እዚህ ጋር ካላችሁ መንፈሳዊ ኬጅ ናችሁ። የማይሞት ሕይወት ተገኝተዋል። እንዴት ነው አንሞትም እንደ ብላችሁ እንዳት እየሰማችሁ ከሆነ አሁን እያወራ ያለው አልፎ የሄደው ሕይወት ነው። እናንተ ከሰፈር ወጣ በሉ እንጂ ጨኩላችሁ አበይ በሉ ባካችሁ። እስኪ ሕይወት አለኝ በሉ ባካችሁ። ኦንላይን ላይ ስላላችሁ እኛ ከዚህ ስጋ መለየት አለመለየት ላይ የተጣበቀ ሕይወት አይደለም ጌታ ይሰጣል። እየሞታ ያልሞተ ሞቶ ያልቀራ መቃብር ሊይዘው ያልቻለ ድንጋይን ሰብሮ የወጣ የማይጠፋ ሕይወት አለ። ጮኸ አሜን በል በጌታ በኢየሱስ። ለዚህ ነው መጋኑ ሬም ልጅ ማነስ እንደዚህ የሚል ሕይወት የለም። እንደዚህ አይነት ሕይወት እኔ የሰራሁትን ማን ይበላል የሚባል ሕይወት የለም። እንደዚህ አይነት የሰፈር ሕይወት የአይዛብ ሕይወት የለም። የተካፈልነው ሕይወት ከፍ ያለ ሕይወት ነው። ዛሬ ላይ ሰንጣይ ሊበል ባካለ እለበል በጌታ በኢየሱስ ስም ሕይወት አለ፣ ሕይወት አለ። አይዛብ እኮ ለእንጀራ ሕይወት ነው አላቸው። ብር የቆጠሩ እሱ ሕይወት እኮ አይደለም። እሱን የሚገዛ ሕይወት፣ ከእሱ በላይ የሆነ ሕይወት፣ ገንዘብ ከእግሩ በታች የሚያደርግ ሕይወት፣ የሚበዛ ሰይጣን የማይዘው ሕይወት። መንፈሳዊ ነገር ስታስቡ ላይፍ ነው። በቃ
አሜን I'm blessed ሃሌሉያ ኢየሱስ አንድ ጊዜ መጣው ሰውነት ከልብስ አይበልጥ ነፍስ ከመብል አይበልጥም አይዛብ እንደሚያስቡ ታስባላችሁ የእናንተ ጉዳይ በአባታችሁ ይችላል ሃሌሉያ የሰማዩ አባታችሁ አሜን የሚያስፈልጋችሁ እሱ ያውቃል አሜን አስቀድማችሁ የእግዚአብሔር መንግስት እንደዚህ አይነት ህይወት ተሰጥቶኛል ጮኸ አሜን በመጌታውስ ያላካራባቸው ከፍ ያለው የሚያይ ህይወት ተሰጥቶኛል መንግስት የሚገዛ ህይወት ተሰጥቶኛል በሳውዝ አፍሪካ አውሬ ላይ የሚያራምድ መንፈስ ተሰጥቶኛል ባሪያ አይደለም በጌታ በኢየሱስ ግንባር ላይ የተጻፈ ስም አለ ሲኦል የማይዘኝ ህይወት አለ አንድ ህይወት አለኝ በለባካችሁ መኖር እንደዛ ነው ባካችሁ መኖር ነው ሃሌሉያ እንጀራ የበላ ሁሉ እየኖር አይደለም ፎቅ የሰራ ሁሉ እየኖር አይደለም አቻ ካራባሳላ ሃሌሉያ ደብል ህይወት አለ ለባካታ ነቅነቅ አድርጎ ተጠቀማቸዋለሁ ሰው ህይወት አለ በጌታ በኢየሱስ አትንቆቃል በቅሎ አትፍራ ኢየሱስ ያድናል አየ ይባዛል በጌታ በኢየሱስ መንፈሳዊ ነገር በምናስብበት ጊዜ መንፈስ ቅዱስ አይኖርን ሲቆጣጠር ወንድሞች እህቶች ስሙ መንፈስ ቅዱስ ቸርችን ሲቆጣጠር የጠረጴዛ መከፋፈል አይኖራችን ላይ ገባ ቆርቆሮ አይታየም ህይወት አለ አሜን ማስቲጃላ ባስ መንግስቱን ነው የምታስበው በላይ ያለው ነው የምታስበው አይገርማችሁ ቆይ ሾፕህን እሳት ቢበላው ምን ትበላለህ ነው የኔ እሳት በልቶ አያውቅም የኔ ነገር ከእሳት በላይ ነው የሲድራቅ የምስራቅ አብደናጎ አምላክ አለ ነገርን ነካለው ብለህ እንዳታበዛኝ ቤት ነገር ሻገን ነቅጠን ፎቅ አስታሰራለህ ደግሞ አባቴን አስነሳ አንዳንድ ሰው እንዳይቃጠል ነው ፈረመሳ ምን ቢቃጠል ደግሞ ትደምቃለህ ስማ በጌታ በኢየሱስም ሰይጣን የሚያስፈራራ ህይወት የለንም አሜን እጃችሁ ዘርግታችሁ የማይጠፋ ህይወት አለኝ በልባካችሁ አለነቃነቀን በለበጌታ በኢየሱስ አረ እዚህ ቤት ምን አይነት መንፈስ ነው አረ እሱ ይውረሳ አሜን መጥቶ የሚያወራን መንፈስ አለ ሪሊ አሁን ብዙ ነገር አለ እግዚአብሔር ነው በዚህ ቤት መጥቶ ነው ያወራል አሜን መጥቶ ነው የሚያወራው አስተራሸናት እንዳይመስልህ ልብ ብለህ ስማ እንዲህ ያለ ነው አበዛሃለሁ አሜን ይሁት ይበዛል አሜን አብርሃምን ያበዛሃል አሜን ከሶፍት ይታውጡ ከጥቃቅንና ከአነስተኛ ውጡ መንግስትን አስቡ አሜን ደስ አይልም እንዲህ አይነት ሰው ስትሆን ከተማው ብቻውን ትነቀንቀዋል ዝም ብለህ ነው የምትለው እንዳራቱ ላምሳሜው ረገጥክበትን ቦታ ሰማይ አብሮ ነው የሚረግጠው አሜን ላዛካ የትንቢት መንፈስ የተካፈለ ሰው መሬት ስለም ፋሳራ ቀላ ነው የሚረግጠው ነገስታት መጡ የሆነ ሰው ጠላት ብቻ አንድ ሰው አይደለም መንግስታት ይሻሻል ከቤት ጓባሳራቴ ከራሃጦቢያ አብሮ የሚራመድ ህይወት አለ I see ሃሌሉያ አራት የከሱ ላምሳሞች እግዚአብሔርን አሰቡ ትንቢት መንፈስ መጣባቸው ሃሌሉያ በነቢዩ አፍ የመጣው ቃል ከተማ ላይ ሰው ሲያጣ አራት ላምሳም ጋር ይላል ወደቀባቸው ተነሷላቸው ብንሞት እንሞታለን ብንኖር እንኖራለን ነው ምን መንፈስ አስነስቶ መሞት የለም እንኳን ለነሱ ለሀገር የሚጠበቃ በረከት አለ እኔ ለሆነ ሰው መልእክት አለ ነገ መልካም ይሆናል የምን ትንቢት ገባባቸው የህይወት ቃል የሆነ ሰው ገባባት ለመሞት አልቀሰቀሰ ሃሌሉያ የሰሞኑን ትንቢት ከከተማው ኩሲን የሚመታ ነው እርግብ ሻጮችን የሚከለክል ነው የሐሰት ንግዶችን የሚዘጋ ነው አይገርማችሁ ወይ ካስተው ተሪበው የመጨረሻ ውሳኔ ነው ቆይ አንድ ነገር ልንገራችሁ የተራቡት እዛ ብቻ ነው እንዴ አይደለም አመታትን ሁሉ ተሪበዋል የዛን ቀን ቅስቀሳ ከትንቢት ነው መንፈስ አሜን ዝም ብለህ ተቀሰቀስክ መስሎ ከሆነ ከእንግዲህ ቸርች ቋሚ በለገታ ዝም ብለህ መጥቻለሁ ካል ተሳስተሃል አሁን አንድ ነገር ሆኗል በዚህ ምድር ትውልድ የሚቀሰቀስ የትንቢት መንፈስ ነክተሻል ተነስ ተነሽ ሰዎቹ እንዲያሉ ላይመለሱ አሜን ብንሞትም እንሙት ብንኖርም እንኑር አሁን ያለነው ህይወት ከሞትም ከኑሮ ይልቅ የሞታ ህይወት ነው እንዲህ ሆኖ ከመኖር ይልቅ መሞቱ ጥሩ ነው ብሎ ነው
እግዚአብሔር በማይመስል መንገድ መጣቸው። ግን አንድ ነገር ነው፣ መንፈስ ነው ይመራቸው። የትንቢት መንፈስ ከተማ ላይ ከወደቀ እግርህን የሚጠቀም ዳመና ይመጣል። አቅም የሌለ ነገር አቅም ይመጣብሃል። ያልተፈጠረ ነገር መፈጠር ይጀምራል። ከልምምድ አይደለም፣ ከአእምሮ አይደለም። የተስፋ ቃል የሰጠ ምድርና ሰማይ በፊቱ ይቀልጣሉ። አንዴ ቁሙልኝ ባካችሁ፣ እግራችሁን አንቀሳቅሱ። የሆነ ኮቴ እየተንቀሳቀሰ ነው። በዚህ ምድር ያለው ዝግ በሮች የሚከፍት ነው። ሶርያውያን ይመታሉ። የበረከታችሁ ነባር ዘንጋ ይመታል። ምንጮቻችሁን ይለቃሉ። ትኩስ እንጀራ ይለቀቃል። አራት ልብሶች ይለቀቃሉ። ነገ መልካም የሆነ አረፍ በሉ። መልእክት እየመጣ ነው። እግዚአብሔር ይባረክ። መንፈስ የተሸከመ ነጋዴ፣ መንፈስ የተሸከመ ሰው ለዕለት እንጀራ ተጉዞ ለአገር ሁሉ እንጀራ ሆኖ የትንቢት መፈጸሚያ ናቸው። አንተ መንፈስ ቀስቅሶ ተራ ሰው መውለድ አይቻልም። በል ሰው የለም በል ደስ የሚል ነገር ተናገረ። ወይ እግዚአብሔር ይበደልናል። ከከተማ አውጥቶ የጣላቸውን ህዝብ አሰቡ። ከስጋ ይመስላል እነሱን እግዚአብሔር ይዝጋቸው ነበር ማለት ላይ እንደዚህ ነው። መንፈስ ወደም አይመጣም። ሞትም ወደ ህይወት የቀየረ አይ ዘመንን ቀጣይ ህይወት የጨመረልኝ ገና ለትውልድ አስባለሁ። ገና ለብዙዎች የእንጀራ በር ይወጣለሁ። እጄን አልሰበስብም፣ በር ተከፍቷል። ብሩን ያዙ፣ ወርቁን ያዙ፣ ልብሱን ያዙ። ኧረ በለው አራት ምን እናደርጋለን? ኧረ ከተማ ላይ ሰው በኩስ በዶሮ በርግብ ኩስ ሸመታና ህፃን እየበላ ነው። እኛ እግዚአብሔር ይኸው ከጠላቶች አፍንጫ ስር አስቀምጦ ምናቸውን እንደመታ እናቅም ባሉ። ደስ የምለው ግን እንደዚህ ነው። ተነጋግሩ። በደል ነው አሉ። ቁልልት ለተነስቶ ሄዱና ሰፈር ላይ ተሽካነፉ። ማነው ብሎ ሲወጡ የሚያውቁት ላምሳሞች ናቸው። አይ ትንሽ ሆዳችን ስለያዘ ትንሽ ቆይተን ስለበላን ድምፃችን ቀስ አድርገን ነው የምናወራው። ሰላም አይደለም ዋስተኝ ይላል አንዱ። ሲያርጎ ቀስ ብሎ ተረጋግቶ የትንቢት መንፈስ ያለው ሰው አንድ የለው መሪ ኢየሱስ ክርስቶስ የምንበደበድ መንፈስ ከላችን ላይ ተባረዋል። በጎንጫኔ መንፈስ ወቀረም ኢየሱስ ስም ረጋ ብለን ነው የምትለው ይመስለኛል። አንዱ ፎጣ ይዞለታል ቀድሞ የሚናገረው፣ አንደኛው ውሃ ይዞለታል። ቀስ ያ ውሃ ፎጣ ሰላም ነው ምን ተኝታችኋል? አገሬ እግዚአብሔር አረጋግጦ ትንቢት አልሰማችሁ? እኛ እንኳን ከውጭ ነበር የሰማችሁ እናንተ እያለ ያልሰማን እንቀሳቀሳል። አንተ ባትነሳ ሰማይ ግን ማንም ያስነሳል። ከዛ ምን ተፈጠረ ነው? የጠላት ቤት ባዶ፣ የተናገረው ትንቢት ተፈጽሞ ሰማይ ምድርን ተቆጣጥሮ የለም በላን አይበቃም ነኝ ነውና ብሏል። አይ ይሄ ነገር ጥናት ይደረጋል። መንግስት ምን ጥናት? እግዚአብሔር በሰራላት ይመራመራል። ተመራመራል። እሺ ተመራመሩ። ሰው ይላክ ጠላቶች ሊይዙን ነው፣ በር ስንከፍት ሊገቡ ነው ብሎ ሲሉ ቢሄዱ ሜትር ቢሄዱ ኪሎ ሜትር ቢሄዱ አያ አለ ልብስ የለ መንገድ ላይ ተጠበቀው አንድ የለም። ከዛ በኋላ ለመንግስት ኧረ ጠላት የለም፣ ፈረስ ጥለው ነፍስ ጥለው ወናምን ጥለው የለም። ስለዚህ ምን ነው በሙሉ ግቧል። አንድ ነሳው እንዲህ ብሎ ነበር፣ እግዚአብሔር ሰማይን መስኮት ቢከፍት ይሆናል አለ። መንፈስን አለመቀበል አደጋ አለ። ነገር ግን እግዚአብሔር ያለው አንተ አመንክ አላመንክ ይሆናል። እስኪ አቅሯችሁን ያዙና እግዚአብሔር ሆይ በሉ። መንፈሳዊ ነገርን ማሰብ እንድችል፣ ማመን እንድችል፣ ማድረግ እንድችል ዛሬ ለውጣኝ በሉ በኢየሱስ። በዚህ ከተማ እግዚአብሔር ይሰራል ነው ያለው፣ ይሰራል። እንዴት ተብሎ ይሰራል? ይሰራል። አንተ ተነስ፣ አንተ ማሰብ አብዛ፣ አንቺ ማሰብ አብዢ። የተፋልሽው አስቢ ነው፣ ያሰብሽውን ትኖሪያለሽ። እሱ ከፍ ያደርግሻል። አየህ፣ መንፈስ ቅዱስ በሚኖርበት ጊዜ ሰላምንና ሕይወትን ጸጥታን ያመጣል። ምድር እየተናወጠ ያንተ ቤት ሳቅ ነው የሚሆነው። እንደ ማይቲ ኔም ኦፍ ጂሰስ መንፈስ ቤቴን ያይናው በኢየሱስ። ሁለት መንፈስ አንድ ቤት ላይ አይኖርም። አልጋ ቤቴ፣ ሳሎን ቤቴ፣ ኪችን ቤቴ፣ ስራ ቤቴ፣ ይሄ ክብር መንፈስ ይሙላ። አንድ አማን ካለ ሁለት ዘርግቶ ይሄንን ክብር ይቀበል። መንፈስ ይሙላባችሁ። አእምሮአችሁን ይሄ ይሙላ። መኪናችሁን ይሄ ይሙላ። መንፈስ ይሙላ።
ትበላስ ዘላለም ላይ ነው። ለምን ማይጠፋ ይሆናል። አሜን። መንፈስ ባለበት ሰላም አለ። አሜን። የኔ ሴኩሪቲ እሱ ነው። ሃሌሉያ። ሁለተኛው እንደምንመለከተው መንፈስ አለ ጳውሎስ መንፈስ ካለ ይላል ሰውን አለ ሲቦ ያመጣና የእግዚአብሔር ወገን ያለ የእግዚአብሔር መንፈስ በእናንተ ዘንድ ስለሆነ የእርሱ ወገን ናቸው። አጠገባችሁ ያለው ሰው ያዘና ተራ ህዝብ አይደለሁም በሉ ነገር ማካችሁ አልናቃናቅም በሉ ማካችሁ። ቁጥር 9 ላይ እንደምታውቃላችሁ እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ ግን ያው የእርሱ ወገን አይደለም። ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በጣም ምክንያት የሞታ ነው፣ መንፈሳችሁ ግን በጽድቅ ምክንያት ያው ነው። ነገር ግን ኢየሱስ ከሙታን ያስነሳ የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖር በመንፈሱ ለሚሞተው ሰውነታችሁ ሕይወትን ይሰጣል። ወረድ ብሎ ምን ቃል ይደግማል? ወገን ነኝ። እስኪ ወገን ነኝ በሉ ባካችሁ። ቁጥር 12 ላይ ይላል እንግዲህ ወንድሞቼ ሆይ ዕዳ አለብን እንደ ሥጋ ፈቃድ ግን እንኖር ዘንድ ለሥጋ አይደለንም። እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁ። መንፈስ ግን የሰውነትን ሥራ ብትገድሉ በሕይወት ትኖራላችሁ። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና። ወስዶ አባት ላይ ግንዱ ላይ ወገን አረገ። መንፈስ ቅዱስ ያለው ሰው ሃሌሉያ ብቸኛ ነኝ ማለት አይችልም። ጥሩ ነው። ከምድር ጎሳ ከከምባታ እንደገና ደግሞ ከምባታ ውስጥ ካለው ጎሳ ተወልዳቸዋል። ስንት ሰው በፒኢ ከተማ ላይ የኛ ወገን አለ፣ አጎቴ ልጆች ስንት አለ፣ አክስቴ ልጆች ስንት አለው፣ የኔ ዘር ስንት አለ ብሎ በቡና መጠጣት መኖር ጥሩ ነው፣ ግን አያሻግርም። አንድ ግን የማይሰበር ወገን አለ። እግዚአብሔር ወገኔ። መንፈስን የሚያስብ ሰው የእግዚአብሔርን ክንድ ወገኑ ያደርጋል። ስጋን የሚያስብ ምን ወንድማዮ ይላል። ይኸው እንደዚህ ስታስብ ሞት አይደለም ነው። መንፈሳዊ ዓለምህን ይገልና ስጋዊ ዓለምህ ቁልቅልጫ ነው የሚያደርገው። ይሉ ስማቸውን አልጠራም። እኔ ስም ማጥራት ስለማልፈልግ ነው። ከምባታ ብዬ ማጥራትም ራሱ ብሔሩን ወዳለሁ፣ ህዝቡን ወዳለሁ፣ ትውልዱን ወዳለሁ። ጎሳ በየሰፈራችን ያለው ጎሳ ችግር የለውም። እግዚአብሔር መርጦና ፈቅዶ ነው። መርጦ እዛ ጋር የተወለድ ነው። እናት አባት የመረጠልን እርሱ ነው። ግን የእኛ ትልቁ ግን ከማይጠፋ ነው። አሜን። እስኪ ዘር አለኝ ወደ ባካችሁ፣ ወገን አለኝ ወደ እስኪ ባካችሁ። በስጋ ከሄዳችሁ የምትቀረቀሩት ሰፈር ላይ ነው። በመንፈስ ስትሆኑ ሄዳችሁ የምትቀረቀሩት እግዚአብሔር ጋር ነው። ስለዚህ በመንፈስ በምታስቡበት ጊዜ አለ የእርሱ ወገን ናቸው። በቃ ሁል ጊዜ ትምክህታችሁ እግዚአብሔር ይሆናል። የሚመካ በማን ጌታ ይባላል። ባላችሁም በሌላችሁም እግዚአብሔር ደስታችሁ ይሆናል። በመንፈስ የምናስብበት ጊዜ ቅር አይለንም ማለት ነው። እሺ ካለን ደቂቃ ቁጥር 9 ላይ ይሄንን ይናገር። ሌላኛው በመንፈስ ቅዱስ ይላል ጳውሎስ ሲናገር መንፈስ ቅዱስ በእኛ ላይ በሚኖርበት ጊዜ ምን ይሆናል? በእውነተኛ በእኛ ውስጥ በመኖሩ ሰውነታችን ዕለት ዕለት በኃጢአትና በዲያብሎስ ላይ ድል በመንሳት አሸናፊ የቪክትሪ ህይወት ዕለት ዕለት መሸነፍ ሰው ዕለት ዕለት ማሸነፍ ጌታ ይባረክ። ጳውሎስ እኔ ጎስቋላ ምንኛ ነኝ፣ ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል ያለው ሰው የራሱ ተመልሶ ዕለት ዕለት እያሸነፈ የሚል ሰው ነው። ስድብ ድንገት ካፉ የሚያመጣው ሰው፣ ድንገት ከልቡ ውስጥ የሆነ ነገር የሚመነጭ ሰው በኋላ ተቀየረና ዓለምን በስጋው ኮነነ ይላል። ምን ረዳው ካላችሁት ዕለት ዕለት የድል ሕይወት መንፈስ ቅዱስ ሰጠው። ሰው በኃይሉ የሚረዳ ጸጋ ካለ ግን ትችላል። አንዳንድ ጊዜ ስጋ ስለለበስኩ ነው እንትን ስለምሳሌ እኔ ነጋዴ ስለሆንኩ ነው እንዳትሉ፣ ወደ ስጋ እያደላችሁ ነው። እኔ የገጠር ልጅ ስለሆንኩ ነው፣ እኔ ትምህርት ስላልተማርኩ ነው። የሰማችሁ ነው። ወደ ስሙ ይዞች እኔ ትምህርት ስላልተማርኩ ነው፣ የገጠር ልጅ ስለሆንኩ ነው፣ ቤተሰብ እኔ ረግሞኝ ይሆናል የሆነ ወርዳችሁ ካሰባችሁ ለጠላት ቅርብ ይሆናችሁ ነው የምትሉት። በመስቀል ላይ የተሰራውን ማሰብ ስንጀምር ግን ሃሌሉያ የእግዚአብሔር እጅ በእናንተ ላይ ትመጣለች ማለት ነው። እስከ ተጋባቸው ያለው ሰው ምክንያትን ጥለህ ጠጋ በል በሉ ባካችሁ አለ። መንፈስ ቅዱስን በምታስቡበት ጊዜ ከንግግር ከምክንያት ሁሉ ያወጣናል። እግዚአብሔር መንፈስ መጣና በጌዶን ፊት ተገለጠ። ጌዶን አቤት አንተ ስማ እያልስ ነው እንዴ? እኔ
እኔ ሚዲያም ፈርቼ የተሸሸኩ ተጠበቅ እኔ ጉድጓድ ውስጥ ያለው ሰው ኃያል ትለኛለህ። እኔ ካንተ ጋር ነኝ አለ። የኃያልነት ምንጩ እኔ ነኝ አለ። አልገባ አለ። ነገረው አልገባ አለ። ነገረው አልገባ አለ። አያችሁ ሰው በጣም ከወረደ እግዚአብሔር ተጋልጦ ምሻይ። ዛሬ እንደዚህ እግዚአብሔር እያለ ነው ዲል ይሆናል። አሜን። እንደዚህ ነው በቃ ይሄን በዚህ ነው ማበቃው። ሌላውን ሌላ ቀን እንቀጥላለን። ፊቱን ዞር ብላችሁ እያያችሁ የየቀን ድል ነው በእኔ ላይ የሚበዛው በነገሩ ባካችሁ አለ። ኃጢአት አያሸንፈኝም እኔ ግን አሸንፈዋለሁ በሉ እስኪ አለ። ሰይጣን አያሸንፈኝም ሰይጣን አሸንፈዋለሁ በሉ ባካችሁ። ይሄን ነገር መንፈስ በእኔ ላይ ስላለ እሱን ስለማስብ ለምንሞሳውነት ኢየሱስን ያስነሳው ሃሌሉያ አሜን። ድንጋይ ተጭኗል፣ ማይታት ተደርጓል፣ መሰረት ተይዟል። አቤት አቤት አጀባ! ኢየሱስን ከሙታን እግዚአብሔር ለማስነሳት ሲፈልግ ድንጋዩን አልፈራው፣ ማይተሙን አልፈራው፣ መሳሪያ የያዘውን አልፈራው፣ መነቃቀል ነቀለው። ያንኑ ቃል ነው ኢየሱስን ከሙታን ያስነሳል። ያ መንፈስ በእናንተ ላይ ሲኖር ለሚሞት ሰውነታችሁ ሕይወትን ይሰጣል። አሜን። ይህ ቃል በደንብ ላትረዱ ትችላላችሁ። ምን ማለት ነው? ጳውሎስ ለሚሞት ሰውነታችሁ ማለት ምናልባት 40 50 60 100 ዓመት ደርሰን አትሞቱም እያልከን ነው። እንደሱ አይደለም። በሞታ ባህሪ መኖር፣ በተሸነፈ ሕይወት መኖር፣ እጅ በሰጣ ሕይወት መኖር፣ በቃ ስጋ ደከመን በምን ሕይወት መኖር ታበቃለህ። መንፈስ ድካምህን ያድሳል። እስኪ አሜን በሉ እባካችሁ። ቀኝ እጃችሁ ዘርግታችሁ ብቃቴ እግዚአብሔር ሆኗል በሉና ነገር እባካችሁ። እግዚአብሔር ረዳኝ በሉ እስኪ አለ። ጮክ ብላችሁ አሜን በሉ እስኪ በጌታ ኢየሱስ። ከዛሬ ጀምሮ ማይንዳችሁ አዲስ ሜሞሪ እንደሚገጠመው ስልክ መንፈስ ቅዱስ አእምሯችሁ በዚህ ክብር ይብራ። እውነት ነፍሰ ገዳዩን ጳውሎስን እግዚአብሔር አገልጋይ ካደረገ እኛ ጳውሎስ ያህል ኃጢአት የለብንም። ራሱ ስለመሰከረ ከኃጢአተኞች ዋና ነኝ ይላል። የኃጢአተኞች ስታንዳርድ አይደርስም ማለት እኔ በጣም ጥገኛ ነኝ። እኔን እግዚአብሔር በልጁ በኩል ካዳነኛል ማንንም ያድናል። ሃሌሉያ። በሱ በኩል ኮሎኔ ከጠፋ ጳውሎስ ነፍስ ገድሎ ሰውን አቃጥሎ አስገድሎ አስመጥቶ እንደዚህ አደባ ሰርቶ ከህሊና ኮሎኔ ነፃ ካደረገው መንፈስ ቅዱስ አንተ ምን አደረግህ? ይህንን ከባድ ነገር ምን አደረግሽ? ኃጢአት ቢሆንም ነገር ግን ሁል ጊዜ የሚኮረኩመን የሰይጣን መውጊያ ዛሬ ተሰበረ። እነሱ ነው የሆነው። ቸርች ውስጥ እሳት ይሆናል። መንፈስ አለ። ጮኩላችሁ አሜን ብሎ ባካችኋል። የተሰራልን ነገር የሚያቀለው መንፈስ እግዚአብሔር ዛሬ ከአእምሯችን ነቀለ። እግዚአብሔር እንደዚህ እያለ ነው፣ ኢየሱስን ባስነሳሁት መንፈስ አስነሳቸዋለሁ። አሜን። ሁሉ ሰው ባለበት ይቆማል። ማሃዲ አላባጋዲኖሞስ ኢየሱስን ከሙታን ያስነሳው መንፈስ አክሰፕት አድርጓል። ትንሽ ጸልይ አንተ ሁለት ደቂቃ ሁሉም ሰው በመንፈስ ይሆናል። እነዚህ ከስታ ለምጻሞችን ድምፅ ያደረገው እግዚአብሔር ነው። አንተ ላይ ቢወርድስ አንቺ ላይ ቢወርድስ እሱ ካነሳሳይስ አንሊሚትድ ፓወር እግዚአብሔር የከተማውን ደጅ ያስከፍታል። ጥቂት ነኝ አትበል፣ አንድ ሁለት ሰው ነኝ አትበል፣ የኔ ቢዝነስ ትንሽ ነው አትበል፣ የኔ አእምሮ አልተማርኩም አትበል። በላይ ላይ የሚመጣ ግን ከሁሉ ይበልጣል። መንፈስን አስብ። መንፈስን አስቢ። አስተናግድ ቤት ላይ ና በለው። ቤት ላይ መንፈስ ቅዱስ ሆይ ና በለው። አንተ ተናግራል። የልጅነት መንፈስ እግዚአብሔር መንፈስ የሚመሩ እነዚህ ልጆች ይባላሉ። አባት ብሎ የሚጮህ መንፈስ የልጅነትን ተካፍያለሁ። መንፈስ የሰላምና የሕይወት ምንጭ ነው። መንፈስ ዕለት ዕለት ከሽንፈት ዕለት ዕለት ወደ ድል ያሸጋግራል። ሃሌሉያ። እግዚአብሔር ረድቶናል። ሁሉ ሰው ሁለት እጁ ወደ ጌታ ይዘረጋል። እግዚአብሔር በእውነት እንዲቆጣጠረኝ ይፈልጋል። የኔ ብቃት ሳይሆን የእሱ ብቃት በእኔ ላይ ይሆናል። ለመንፈስ ቅዱስ በር ክፈቱ። ቤቶች ዳመና እዚህ ቤት አለ። ግን እግዚአብሔር እያወራ ነው። ወርዶ የሚያወራ አባት አለ። ወገንሽ እግዚአብሔር ነው። ብቸኛ ነኝ አይባልም። ሁሉ ይጠፋል። የማይጠፋ ክንድ ይዞናል። የዘርም ክንዶች ካንተ በታች ናቸው ተብሎ ጽፏል። የዘር ቆጠራ ውስጥ አንወርድም። ልቆጠር የማይችል አባት ዘሬ ሆነዋል።
ወገን አድርጎኛል። የእግዚአብሔር መንፈስ በእናንተ ውስጥ ካለ የእርሱ ወገን ናችሁ። ደስ ይበላችሁ፣ አመስግነው። እጃችሁ ተረታችሁ ተቀበለው። ለሆነ ምሽል የሆነውን ቤተሰብ ሊቀሰቅስ ነው ይሄ መንፈስ። ባሰብሽው ያህል ዳመና ቤትህን ይመጣል። ያሰብሽውን ያህል ይሞላሻል። ያሰብከውን ያህል ትወደዋለህ። የወደድከውን ያህል ትጠማለህ። የተጠማውን ያህል ትጠጣለህ። ኦራ ባለ አዲናላቦስ አሌላሊላ ዶሪ ያላ ባጋዳባስ በኦንላይን ያላችሁ የትኛው ነገር ያላችሁ ከሰው ነው የምትለው፣ ደካምኮ ነው የምትለው፣ ከዛ ውጭ ወደኩ ነው የምትለው፣ የትንቢት ፍጻሜ ባንቺ ላይ ይሆናል። መንፈስ ፈልጎ ያገኘሃል። ያንን ክፍተት በሙሉ የሚሸፍን አቅም ይመጣል። በነገሥታት ጦር የማይከፈት ባንተ ላይ ሆኖ በሚሠራ መንፈስ ይከፋፈታል። ሄራስ ሃሌሉያ። አልጋ ቤታችሁ ደስ ትለግሉት ግባ ቤት ይበሉ ማሰቢያ ይሁን። ለምን ፈራል? ኑሮዬ ለምን ፈራል? የሥጋ ሐሳብ ነው የሚያስፈራው አይደል? የመንፈስ ሐሳብ ደስታና ሰላም ያበዛል። የሥጋ ሐሳብ እግዚአብሔር ጥል ያደርጋል። የሥጋ ሐሳብ ሞት ያመጣል። የሥጋ ሐሳብ እግዚአብሔር ደስ አያሰኝም። የመንፈስ ሐሳብ ግን ሃሌሉያ ኑሮህን ያስተካክላል። ኮነኔን ከቤት ያርቃል። የበደለኝነት መንፈስ ነቅሎ ይጥላል። ከሳሾቻችሁን አፉን ያዘጋል። ከዛሬ ጀምሮ ከብዙ ሰው እግር ስር እባብ ይረገጣል። ጠላትሽ ይረገጣል። ፈተናዎቻችሁን ጫማች ስር ያደርገዋል። አሁን ካለው ሌቬል በላይ ማገልገል ትጀምራላችሁ። ኦሆ እንደዚህ እንጸልይ ውስጥ የተሰማኝ ቪዲዮ ውስጥ ያላችሁ ቅዱሳን እግዚአብሔር ይባርካችሁ። ባላችሁበት እንጸልዩ። አሁን ወደፊት ብላችሁ ትመጣላችሁ። ለስታካ ፓስ አጭር ጸሎት ነው።